ዋትሳፕ አቤት ስታምሪ ባክግራውንድሽ በጣም ያምራል። የኔ እንዳንቺ አያምርም። ያንቺን በር በጣም ቆንጆ ነው። ይከፈታል። ያማል ቅኔው ደህና ነኝ። አሰርቸው ነው ለባክግራውንድ ፐርፐስፉሊ። አይ ኖ አውቃለሁ። እንዴት ነሽ በእናትሽ? አለሁልሽ። we're finally doing this ስንት ጊዜ የተመከርንበት ስንት ዓመታት። ተመስገን እውነት ለዚህ ከስኩል ኦፍ ጆርናሊዝም ጀምሮ ለሁለት የሆነ ነገር ሾው ይኖረናል ምናምን የድሮ የልጅነት ህልም። ይሄ መጀመሪያው ነው እንጂ ዋናው ይሄ አይደለም። አይ ነው ዋናው መጀመሪያው ነው። በጣም ቆንጆ ነገር እናመጣለን። እንዴት ናችሁ እንበላቸው እስቲ። እንዴት ናችሁ ቤተሰቦች? እንዴት ናችሁ? ጥሩ ነገር ይዘን መጥተናል። የተለያዩ ጉዳዮችን እናነሳለን። ቁም ነገሩንም ቀልዱንም፣ ያው እንግዲህ ሁለቱም ብሌንድ ያስፈልጋል በላይፍ ሁሉንም እናነሳለን። ሞስትሊ ምን ላይ ፎከስ እናደርጋለን? ሞስትሊ ማህበራዊ ነገር ላይ ቁም ነገሩ ግን ያው እኛ በራሳችን ኢንተርቴን እያደረግነው ጉዳዩን እናወራበታለን። በራሳችን ፐርስፔክቲቭ የኛን እይታ እና የታዘብናቸውን ነገሮች ደግሞ ያው እኔና አንቺ የምንገኘው ሁለት የተለያየ ቦታ ነውና ጥሩ ነው። አይ ቲንክ ቫራይቲው ምናምን የተለያየ እይታ በነገሮች ላይ ይኖራልና አይ ቲንክ ጥሩ ይሆናል። ደግሞ ሞር ደግሞ አብረን ስንሆን እና ደግሞ አንድ ስቱዲዮ ላይ ስንሆን ደግሞ እሱ ሌላ። ኢትዮጵያ ስንመጣ አንቺ ካናዳ ነሽ፣ እኔ አሜሪካ ነኝ። አሜሪካ ናቸው ሁለቱም፣ ግን ያው ዩናይትድ ስቴትስ ኦፍ አሜሪካ ፖለቲካ ታታረጊያታለሽ እቺ። እሺ አንቺ ካናዳ ነሽ፣ እኔ አሜሪካ ነኝ። ከሀገር ቤት ስንወጣ መቼም ስለዚህ ዓለም ፊልም ላይ ከምናየው ሰዎች ከሚያወሩት ውጪ ምንም የምናውቀው ነገር የለምና የሆነ ውስጣችን እንደው እዛ ቦታ ሲሄድ ምን አይነት ላይፍ ይኖረኛል፣ ምን ያጋጥመኛል የሚሉትን በአእምሯችን ስለኔ የመጣነው ነገርና እዚህ ደግሞ ስንኖር ከማህበረሰቡ ጋር ከሀገሩ ጋር ስንቀላቀል ምን ገጠመን፣ ምን አየን የሚለውን እንደው በእኛ ፐርስፔክቲቭ በእኛ እይታ ብናወራው በጣም አሪፍ ነው። እንደ ሾዋችን እንደ መጀመሪያ ፕሮግራም ማለት ነው። እኛ ደግሞ ስንመጣ የገጠሙን አዲስ የሆኑብን ወይም ደግሞ ከጠበቅነው በጣም የተለዩትን ነገሮች ሞር እዛ ላይ ፎከስ አድርገን እንነጋገራለን። እስቲ ከአንቺ ልጀምር። በጣም እንግዲህ አንደኛው ይህንን ዓለም ሲያሳዩን ከነበሩ ይህንን ሀገር ሲያሳዩን ከነበሩ ነገሮች መካከል ፊልሞች ናቸው። ፊልሞች ላይ የምታየው ነገር አለ። ላይክ ሆሊውድ ላይ የምታያቸው ህንፃዎች፣ ላይፋቸው ምናምን በቃ እኔም ስመጣ እንደሱ አይነት ነገር ይገጥመኛል ብዬ ነው የመጣሁት። ስመጣ ኤግዛክትሊ ግን ልክ የምኖርበት ከተማ ላይ ስመጣና ከተማ ውስጥ ስንቀሳቀስ ምናምን የሆነ እርሻ ሳይ ከብቶች ሳይ ኢትዮጵያ ነው እንዲ ያለሁት ምናምን ብዬ ውላ ማን ነው አዲስ አበባ ላይ ራሱ አይተሽ እኮ የማታውቂው ነገር ነው። እና እንደዚህ አይነት ነገር ከአዲስ አበባ ትንሽ ወጣ እያልሽው ስትሄጂ ካልሆነ እንደዚህ አይነት ነገሮችን ከተማ ውስጥ አታይም። እና እኔ የመጣሁበት ከተማ ላይ የሆነ የፎቅ ጫካ ምናምን ነገር አላገኘውም። ስለዚህ እሱ ጋር ነው የሚጀምረው ማለት ነው፣ ኤክስፔክቴሽን እና ሪያሊቲ። ከዛ የምትኖሪበት መንደር ሰፈር ምናምን በቃ መኖሪያ ብቻና ብቻ ነው። ፊልም ላይ እንደምታዩ በቃ ከቤት ፈተሽ ምናምን ነገር ታች ወርደሽ ካፌ ምናምን ገብተሽ ምናምን እንደዚህ አይነት ነገር የለም። እና ይሄ ነገር ምንድነው ምናምን ትያለሽ መለሱኝ እንዳልሽ እና ይሄንን በግሌ አንዱ ከገጠመኝ ካየሁት ልለው እችላለሁ። ወጣ ስትይ በቃ ኦልሞስት አዲስ አበባን አይነት ፊሊንግ የሚሰጡሽ ነገሮች አሉ። አዲስ አበባ ውስጥ አንድ የኢትዮጵያ ከተማ ውስጥ ብትኖሪ አይነት የሚሰጡሽ አይነት ፊሊንግ፣ ሰፈሮች፣ አካባቢዎች አሉ። ፊልሙ የሚያሳየን እንዳልሽው አንድ አይነቱን ሳይድ ነው። ይህ ከተማውን ላይ የዎል ስትሪት አካባቢ አይነት እንትን ነው። እና ልክ ነሽ። ይህንን ሪያሊቲ በጣም ጥቂት ፊልሞች ላይ ነው የምናየው። ስሞል ታውን አይነት እንትን እና በጣም ናይስ ፐርስፔክቲቭ ነው፣ ወድጀዋለሁ። የፎቅ ጫካ አልገጠመኝም
እስካሁን ባገጠሙኝ ነገሮች እስካሁን ባየኋቸው ነገሮች ቋንቋ በጣም ይህን ያህል የሞትና የሽረት ጉዳይ ሀገር ቤት ሆነ እንደሚነገረን ቋንቋህን ተምረህና ቋንቋህን ተባልክ አልቅልሃል እዚህ መተህ ምንም አይነት ነገር መሆን አትችልም እንደሚባለው አይደለም። እኔ አሁን ስኪል ያለው ሰው ከኢትዮጵያ ልመጣ ነው ቢለኝ ጧሬ ነው ያ ሰው እንከባከበዋለሁ። የሆነ ስኪል ያለው ሰው የእጅ ሙያ ያለው ሰው ልመጣ ነው ከኢትዮጵያ ቢል እኔ ቤት ነው ማሳርፈው። እንዴት ትቀልጃለሽ? ጧሬ ነው ማድረገው ሰው ምክንያቱም እሱ ሞር ቫሊዩ አለው። እና እኔ ምንድን ነው የምለው አሁንም ደግሜ እስካሁን ካየሁት እዚህ ሀገር ላይ ካስተዋልኩት ኢትስ ኦል አባውት ሜንታሊቲ። አንዳንድ ሰዎች ጥሩ ሜንታሊቲ ያላቸው መጥተው መቀጠር አይፈልጉም። ሀገሩን ያዩታል ምናምን ለእነሱ እንደማይሆን ሲያውቁ መቀጠር አይፈልጉም። ስለዚህ ቋንቋ አልችልም ሰው ምንድን ነው የሚችለው እጅ ላይ ያለውን ነገር ወደ ገንዘብ ልቀይር ይሉና ወደ ገንዘብ ይቀይሩታል። እና ብዙ የራሳቸው ቢዝነስ ኦን የሚያደርጉ ቤት ያላቸው ቆንጆ መኪና የሚነዱ ልጆቻቸው ቆንጆ ትምህርት ቤት የሚልኩ ሰዎች ኢዘር የእጅ ሙያ ነው ያላቸው ወይም ይህን ያህል የላንጉጅ ኮምፒተንሲ ኖሯቸው አላገኘውም። እኔ በግሌ እስካሁን በገጠመኝ የለም እያልኩ አይደለም፣ አለ ዶክተሮች አሉ። እነዚህ ደግሞ እንትን ዋይት ኮለርስ ተምረው በዛ ሰክሲድ ያደረጉ አሁን የምላቸውን አይነት ነገሮች በዛ መንገድ ያላቸው ሰዎች አሉ። ግን እሱ ብቻ ኦፕሽን እንደሆነ ተደርጎ የተነገረን ነገር ሮንግ ሆኖ ነው ያገኘሁት። ያ ቋንቋ ስኪል ነው። የምትኖሪበትን ቦታ ልክ ስትኖሪበት የዛን ማህበረሰብ ባህል እንደምትለምጂ ቋንቋውንም አብረሽ ትለምጃለሽ። ባህላቸውን ሼር እንደምታደርጊው እና ስትኖሪበት የምትለምጂው ነገር ነው። ትንሽዬ ለኮሚኒኬሽን አሁን ኤርፖርት ላይ ራሱ እኮ ልክ ከኢትዮጵያ ኤርፖርት እዚህ ስትገቢ ኤርፖርት ላይ የሚገጥሙሽ ኦፊሰሮች አሉ ምናምን እና እነሱን ኮሚኒኬት ማድረግ ግዴታ ነው። ትንሽዬ ቋንቋ ክህሎት ቢኖርሽ መጥፎ አይደለም፣ ጥሩ ነው። በቃ ማን ይጠላል? አሁን አንቺ አንዱ ካልሻቸው ስኪሎች መካከል አንዱ ቋንቋ ሊሆን ይችላል። ኮሚኒኬሽን በጣም መሰረታዊ ምንም ጥያቄ የለውም። በጣም ቆንጆ ነገር ነው ካለሽ። ግን ከሌለሽ ደግሞ የሞትና የሽረት ጉዳይ ነው። እዚህ ብትመጪም አያልፍልሽም የሚያስብል በፍጹም አላገኘሁትም። ልክ ነው። እኔ በአንቺ በጣም የምስማማው ነገር የስኪልን ጉዳይ ነው እና ለኢትዮጵያ እንደው የሆነ የእጅ ሙያ ክህሎት ነገር አዳብሬ ፀጉር መስራት፣ ልብስ መስፋት ለምን አይሆንም እንዴ? ልብስ እዚህ ሀገር ላይ ልብሱን ከምትገዢበት ዋጋ በላይ ነው የሚጠራው ላሰራው ብለሽ ብትሄጂ እና እንደዚህ አይነት ክህሎቶችን አዳብሬ ተምሬ ቢሆን ኖሮ የመጣሁት እዚህ ሀገር ላይ በቃ ምን አይነት ስኬታማ ሆን ነበረ ብዬ አስባለሁኝ። እና ይሄ እውነት ለመናገር ከቋንቋውም በላይ ቅድሚያ ቢሰጠው ብዬ የማስበው ነገር ነው። እንደው ሰው መጥቶ እዚህ የቀለም ትምህርቱን ተምሬ ቀጥዬበት ምናምን ካላለ በስተቀር የክህሎት ጉዳይ በጣም መሰረታዊ ነገር ነው። ግን ደግሞ ቋንቋ ደግሞ በደንብ ያግዝሻል። የምታገለጊው ማህበረሰብ አብዛኛው የዚህ ቋንቋ ተጠቃሚ ስለሆነ እንግሊዝኛውን ተጠቃሚ ስለሆነ በደንብ ስራሽን ያበረታልሻል፣ ከፍ ያደርግልሻል። ስለዚህ ሁለቱም አሪፍ ናቸው። ግን የሞትና የሽረት ጉዳይ እንዳልሽው አይደለም እና አንቺም እንዳልሽው ደግሞ በቀላሉ የሚለመድ ምክንያቱም ምርጫ የለሽም። እዚህ ላይክ እንደ ኢትዮጵያ ትምህርት ቤት ሄደሽ አይደለም ግራመር ምናምን የምትማሪ። እዚህ ማህበረሰብ ውስጥ ስለምትጣይ ወጣት ያልሽ የሆነች ነገር ስለምታደርጊ የግድ ትንሽዬ ሊሚትድ ብትሆን ኢንተራክሽን ይኖርሻል። እዚህ ቤሲክ ነገሮችን ለማድረግ የግድ ትለምጃለሽ ረጅም በማይባል ጊዜ። ላይክ አዲስ የሚመጣ ሰው ቢኖርን አሁን መማር ቢችል ስኪል ተማር ነው የምለው። የሆነች ነገር ይዘህና የሆነች ስኪል ተምረህና ብዬ ነው ሰጀስት ማድረግ። ቋንቋ ትምህርት ቤት ግባ አለ። አሁን ኢትዮጵያ ላይ ብትችይውም አሁን ለምሳሌ ትሰሚ ይሆናል እኮ ፊልሞች ላይ ትሰሚያለሽ፣ ሰው ሲያወራ ትሰሚያለሽ፣ ግን ለማውራት ድፍረት ታጫለሽ። ያ የሚሆነው ምን ይለኛል ሰው? ምክንያቱም እዛ ያለው ሰው ሁለተኛ ቋንቋ ነው እንግሊዝኛ ነው። ጀጅ ያደርገኛል፣ በስህተት ይስቅብኛል ምናምን በላይ ስለምታስቢ እዛ በጣም ከባድ ነው ኢትዮጵያ ላይ ቋንቋ ለመልመድ። እዚህ ስትመጪ ግን ትፈልጨዋለሽ። አንደርስታንድ ካደረጉሽ በቂ የሆነ ግራመር ምናምን ጉዳይሽን ጨርሰሽ ከሆነ ፖይንት ኤ ወደ ፖይንት ቢ እንዴ በምልክት እንኳን ይግባባሉ እኮ አንዳንድ ቦታዎች ላይ ድምጻቸውን የማይተዋወቁ ሰዎች አሉ። አንድ ላይ እየሰሩ ግን በቃ እንግባባለን ያሉኝ ሰዎች ስላሉ ነው ማለት ነው። ሁለቱም እንግሊዝኛ አይችሉም፣ የተለያየ ሀገር ሰዎች ናቸው፣ ግን በቃ ተግባብተው ሰርተው ይለያያሉ። እና እንደዛም ይቻላል። እና ያን ያህል የሞትና የሽረት ጉዳይ አይደለም። ግን ስትመጪና ደግሞ የሆነ የሚወራበት ቦታ ላይ ከሆንሽ ደግሞ
ወደሽ ሳይሆን ደግሞ በግድሽም ነው የምትለምጂው ሳትፈልጊ። እንደዛ ነው። በጣም አሜሪካ እንግዲህ በጣም የተለያየ ሀገር ዜጋ ነው የሚኖርባት። በጣም ዳይቨርሲፋይድ ነች። ስለዚህ ያን ያህል እንግዲህ እኔም ካለኝ ብዙ ይሄ የመውጣት እድል የለኝም፣ ግን የተወሰነም የመስራት እድል ስላገኘው ሰዎችንም የማግኘት እድል ስላገኘው በጥቂቱ እኔ በተመለከትኩኝ ያን ያህል እንደዚህ የወጣ ነገር አልተመለከትኩም። ግን እንዲሁ ስራ ቦታ ምናምን አንዳንድ ግለሰቦች እንግዲህ ያላቸውን ባክግራውንድ አናውቅም፣ ግን ምን አልሽኝ ምንድን ነው ያልሽኝ በቃ ቋንቋ ኔቲቭ እንዳልሆንሽ ሲያውቁ በከለርሽ ነገርሽ ሲያዩሽ በቃ ሲያዩሽ ያውቁሻል። እና ሳታወሪም እራሱ አወራርሽ ላይ በቃ የሆነ አለ አይደለ ልክ እንደነ ቋንቋውን የመጀመሪያ ቋንቋቸው እንደሆኑ ሰዎች ላትናገሪ ትችላለሽ እና አይጠበቅም ካንቺም። እና ያንን ሲያዩ ምን አልሽኝ ይሆናል አይደለ የሆነ የሬሲዝም አይነት ነገር ልታይባቸው ትችላለሽ እንጂ ከዛ የዘለለ እንደው በትልልቅ ተቋማት ላይ ምናምን እንደዚህ አይነት ነገር ምንም ነገር አላየሁም። ፐርሰናል የደረሰብሽ ነገር የለም። ሊኖር ይችላል፣ ግን እኔ ላይ ምንም የደረሰ ነገር የለም። እንዳልሽ አሁን እንደ ዩኤስ እንደ ካናዳ አይነት በጣም ዳይቨርሲፋይድ የሆኑ ቦታዎች ላይ የምታዩ በጣም የሆነ ነገር ለባብሱ ቆንጆ ነገር ለባብሱ ወይ ቀልድ ለብሱ ዘረኝነቱ የምታየው ወይ እንደ ቀልድ ለብሶ ሳርካስቲክ በሆነ መንገድ ወይ የሆነ እንደ አሽሙር ነገር ለብሶ ነው እንጂ ዳይሬክትሊ መቶ ሰው እንደዚህ አታክ ላይ ያደርግሽ ይችላል። ነሰሰሪ እንደዛ አልገጠመኝም። እኔ የገጠሙኝ ካፕል ኦፍ ቲንግስ ከዚህ በፊት ማጫወቻ ይሆናል ስናወራ ቻይና ውስጥ ስለ አፍሪካ የሚነግሯቸው ፐርስፔክቲቭ ስላላት ነው እሷ ዘረኛ መሆኗን ራሱ ሳታቅ ነው እንደዛ ያለችኝ። እና ፕሪንተር ታውቃላችሁ ብላኛለች። ዩ ጋይዝ ፕሪንተር ፋሚሊየር ናችሁ ወይ? አፍሪካ ውስጥ ፕሪንተር ታውቃላችሁ ይብላለች። እና በጣም ኦፌንድድ ሆንኩኝ። ፕሪንተር አንደኛ ያን ያህል ሶፊስቲኬትድ የሆነ ቴክኖሎጂ ነው እንዴ? በጣም ያን ያህል መጀመሪያ ከመጡ ነገሮች መካከል ይመስለኛል። መረጃው ብዙ አይኖረኝም፣ ግን አንደኛ እሱ ነው። ሁለተኛ ደግሞ አፍሪካ ብላ ስፔሲፋይ ስላደረገች በጣም ተናደድኩኝ። በቃ ቀጥታ ነው የዘር አታክ ነው የመሰለኝ። ግን በኋላ ስትነግረኝ ቪዲዮ እያሳየችኝ ስልኳ ላይ ጎግል አድርጋ ይህንን ነው አፍሪካ ብለው የሚያሳዩን ብላ እነዚህ ከንፈራቸው የሚተለተሉት ምናምን አይነት ደቡብ የሀገራችን ክፍል አይነት ያሉት አይነት ካልቸር ያላቸውን ሰዎች አሳየችኝ። ይህንን ነው የሚያሳዩን። ወደ ኬንያም አለ ባይዘው መሳይ ትራይብ የተለያዩ ትራይቦች አሉ ብቻ አፍሪካ ውስጥ እነዚህ ተመሳሳይ እንትን ያላቸው ባህል ያላቸው እና እነሱን አሳይታኝ ይህንን ነው አፍሪካ ብለው የሚያሳዩን የሆነ ስፔሲፊክ ብቻ አንድ እንትን አንስተሽ ትልቅ ሀጉርን ሪፕሬዘንት አድርጎ ኮንቲነንትን እና ይሄ የእነሱ የትምህርት ሲስተም እንደሆነ ሲነገራቸው የሚያድግ ስለሆነ አሁን እቺ ልጅ በምን ትፈርጃታለች? በምን ጀርስ ታደርጊያታለች? እንዳልሽው የሆነ በቀልድ ውስጥ አለ ብቻ አለ ውስጣቸው እኮ ግን ለእነሱ ኖርማል እንደዚህ ኖርማል ሆነ። እነሱ አንዳንዶች ኦፌንስ መሆኑን አያውቁም። አንዳንዶች ዘረኝነት ነው ብለው አይተረጉሙትም። ስለ ጸጉርሽ ያወራሉ። ኢች ታይም ጸጉርሽ ነው ነገር አሁን ጸጉሬ እንደዚህ ራፕ አድርጌ ስራ ቦታ ብሄድ ኢዝ ዛት አፍሪካን ቲንግ የአፍሪካ ነገር ነው ምንድን ነው? ሀት ነው አይ ላይክ ዘ ሀት አይ ኖ ይሄን እንደሚያውቁት ሀት እንዳልሆነ ያስታውቃል። ግን they have to say something የሆነ ነገር ስታደርጊ እና ይሄ አሁን ለየት ያለ ነገር ሊሆን ይችላል። ኖርማሊም ጸጉሬን ዝም ብዬ ወደታች አስይዤ ከሄድኩ ወይኔ በጣም ብዙ ነው ጸጉርሽ ሹሩባን ሰርቼ ከሄድኩ ስንት ሰዓት ፈጀብሽ ልንካው? ስንት ቀን ነው የምታቆየው? አፍሪካን ሄር ረጅም ጊዜ ነው አይደለ ታይዳፖ ነው የሚቆይላችሁ ምና እና ዲስ ኩዌስችንስ ያናድደኛል። አንዳንዴ 2-3 ሆኖ ነው የሚመጡት ጸጉሬን ሊነኩኝ ማለት ነው ስራ ቦታ ነው የሆነ በቃ ዙ ውስጥ ያለው እንስሳ የሆንኩ ነው የሚመስለኝ። በጣም ነው የሚያናደኝ። ስፒክስ አላሉሽም እሱ የቀረው እና በእንደዚህ አይነት መንገድ እኔ ኤክስፒሪየንስ አድርጌዋለሁ ለማለት ነው። ብዙ ያን ያህል ቅድም አንቺ እንዳልሽው ትንሽ ዳይቨርሲፋይድ የሆነ ሶሳይቲ ስለሆነ የራስሽን አይነት ሰው ነው የምታየው። ብዙ ስደተኛ ነው። ሌላኛው ኤክስፔክቴሽን ከዛ ደግሞ ሪያሊቲው ተቃርኖ ያየሁት ነገር እንደው በቃ አለ አይደል በጣም የምትዘንጪ ብራንድ የምትለብሺ በቃ አለ አይደል አንሽልኝ ተቃራኒ ሆነ ያገኙት አንድ ነገር ደግሞ እሱ ነው። በቃ ኢትዮጵያ ያለ ሰው ዘናጭ ነው፣ ስታይል አለው፣ በቃ የተሻለ ነው ብዬ የማስበው። እንደውም ከዚህ ከአሜሪካ የሚሄዱ ሰዎች ልብስ ምናምን ኢትዮጵያ ይዘው ሲሄዱ
ፋራ ናቸው ነው የሚባሉት። ባይ ዘ ዌይ ብዙ ጊዜ እንደዛ ነው። ይሄ ከዛ ድረስ ይዞ ይመጣል ምናምን ይባላል። ምርጫቸው ምናምን ምርጫቸው ምናምን የኢትዮጵያ ያለ ሰው ቄንጠኛ ነው። እዚህ ያለ ሰው አይለብስ እንደው አያምርበት አያጌጥ እንደው ከስንት አንድ የሆነ ኢቨንት ምናምን ነገር ካለው በስተቀር ስታይል ዝነጣ ፋሽን ምናምን ያለው ኢትዮጵያ ነው። ኢንተርቪው ይረዝማል እዚህ ካናዳ ላይ። ስለዛ ጅቡልቡል ብለሽ ነው የምትወጪው። የምን መዘነጥ ነው? ይሙቅሽ እንጂ የምን መዘነጥ ነው? ጅቡልቡል ብለሽ ያለሽን ይዘሽ አፍንጫሽ አፍሽ ድረስ እንደዚህ ፊትሽም ከታየ ጥሩ ነው። እንኳን ልዘነጥ ካሉ ግን በዊንተርም በሰመርም መዘነጥ ይቻላል። ባይዘው ዘነጣል። አውሮፓ ውስጥ እንግዲህ ነው የምታዩት ፋሽን ጭንቅላት ነው እና ተቃራኒ ነው የሆነብኝ። ሞር በቃ ዘናጭ ምናምን ነገር ልክ የሆነ ኢቨንት የሆሊውድ ላይ ኢቨንት ሲኖር ምናምን ነገር እንደ አዋርዶች ምናምን የሚለብሷቸው ልብሶች ያ ነገር አይምሮች ላይ ያለ ምን ያክል ዘናጭ ነው ምናምን ብለሽ ታስቢያለሽ። በተቃራኒ ዝነጣ ኢትዮጵያ። እሺ ሌላ ደግሞ ምን ልናነሳ እንችላለን? አንቺ የታዘብሽው ነገር አለ? ምን ጨምሮ? ሌላ ከጠበቅኩት መጠን በላይ የነገሮች መመሳሰል። ከዚህ በፊት ሜንሽን አድርጌዋለሁ። አንደኛ ስራ በሰው ነው የምታገኙ። እዚህ ሀገር ስመጣ ስራ ኦንላይን ሀስል አድርጌ በራሴ አክሰስ ማድረግ የምችል ሰው ነኝ ምናምን ብዬ ነበር ያሰብኩት። ምን ያደረገኝ ስመጣ የግድ ሰው ማወቅ አለብሽ። የሆነ ቦታ ለመግባት ሰው ማወቅ አለብሽ። ትምህርት የትሬኒንግ ለማግኘት ሰው ማወቅ አለብሽ። ስራ ለማግኘት የግድ ሰው በሰው ነው ብዙ ነገር የሚደረገው እና ማንን ታውቂያለሽ የሚለው ነገር በጣም ማተር ያደርጋል። ልክ ሀገር ቤት ጥለን የመጣ ነው አይነት ሲስተም ማለት ነው። እሱ እንኳን እኔም ገጥሞሻል እንደዚህ ተመሳሳይ ነገር? እንደገና ሌላ ምን መሰለሽ የአንዳንድ ጊዜ የሲስተም መመሳሰል፣ ነገሮችን ፕሮሰስ የምታደርጊበት ነገር መመሳሰል። እንደገና የሜሞሪያል የሚባል አካባቢ አለ እዚህ ላይ። በዛ በኩል ድራይቭ እያደረግን መንገድ ላይ ሽንቱን የሚሸና ሰው አይቻልም። በቃ እዛን ቀን አበሻ የሆነ ስፔሲፊክ እንትን አላውቅም፣ ግን ጠቆር ያለ ሰው ነው አይቼ በቃ ኃይለሥላሴ ምን አሉ ይባላል። ወደ ውጭ ወጣን ይምሰለን። እባካችሁ ፊሊንጉን አትንጠቁን ያልኩት። በስማ ያልሽው ግን ይሄ የሲስተም መመሳሰል ግን ያው በቃ ይሄኛው ዓለም ሞር የሰለጠነ ነው የተሻለ ነገር አለ ምናምን ብለሽ ሁሉም ነገር እንትን ነው ዲሞክራት ነው የሚመስልሽ። በዲሞክራሲያዊ መንገድ በአቅምሽ በችሎታሽ ሁሉ ነገር የምታገኝ በዜሮ ዓመት የስራ ልምድ ስራ ማግኘት አትችልም። በሰው ግን ታገኛለሽ በዜሮ ዓመት ሆነሽ። ምንም ካፓቢሊቲ የሌላቸው ሰዎች ባንክ ውስጥ በጣም ብዙ ባንኮች ውስጥ የሚሰሩ ሰዎች ፍሮንት ነገር ላይ ብቻ ፈርስት ኮንታክት ፖይንት ሆነው የመጀመሪያ ሰው ሲገባ ካስተመር ሲገባ የሚያገኛቸው ሰው ሆነው የሚሰሩ ብዙ ሰዎች ቋንቋ አይችሉ። ኦልሞስት ትንሽዬ እንግሊዝኛና ብዙ ሳይን ላንጉጅ ነው የምታወሪው ለመግባባት። እነዚህ ሰዎች በምንድን ነው ኳሊፋይ ያደረጉትን ብለሽ ትገረሚያለሽ። በቃ ወይ ማኔጀሩ ህንድ ከሆነ ብዙ ህንድ አለ ፊት ለፊት ላይ በቃ ግማሽ ላይ ግማሽ የሆነች እንግሊዝኛ የሆነ ሳይን ላንጉጅ በቃ እንዳልኩት እና እንደዚህ ኳሊፊኬሽን ማተር በቃ አያደርግም። ኢቭን በጣም ኢምፖርታንት የሆኑ ፖዚሽንስ ላይ እንደዚህ አይነት ሰዎች ልታይ ትችላለሽ። እና በጣም ሰው ማወቅ በጣም ብዙ ሰው እንግዲህ ብዙ ነገር ኤክስፔክት ያደርጋል ከሀገር ቤት ሲወጣ፣ ግን እዚህ ሲመጣ ሪያሊቲ ሂት ነው የሚያደርገው። ቦም ሪያሊቲ እና ኤክስፔክቴሽንሽ በጣም የተራራቀ በብዙ ነገሮች ላይ እንደዛ ነው እና ኤግዛክትሊ። በጣም አሪፍ። እስቲ ተመልካቾቻችን ደግሞ ሌላ እነሱ ጠብቀውት መጥተው እዚህ ያላገኙት የገጠማቸው ነገር ካለ ኮመንት ላይ ያሳውቁን። ለዛሬ ይብቃን መሰለኝ። ለዛሬ ይብቃን። ሰሞኑናችሁን ሰብስክራይብ ማድረጋችሁን ግን አትርሱ። በጣም አሪፍ ሀሳቦችን እናነሳለን፣ እንቀጥልበታለን። ሀሳብም ደግሞ ካላቸው እንዲሰጡን በዚህ ጉዳይ ላይ እስቲ ተነጋገሩ እንዲሉ፣ በተለይ እዚህ ወርልድ ላይ የሚኖሩ ሰዎች የሚፈልጉት ኢንፎርሜሽን ካለ እኛ አክሰስ ማድረግ የምንችለው የምንጠይቀው ሰው ካለ በዚህ አጋጣሚ ቆንጆ መልእክት። ወሬያችንም ካልተመቻቸው ይህን ነገር አስተካክሉ ምናምን ነገር ሞር ሲሪየስ ሆናችሁ ምንድን ነው ጋዜጠኞች ናችሁ እንዴ ካላችሁ ነው። ሆነን ግን እኛ ኢንተርቴንመንት ላይ የምንሰራው ኢንተርቴን ማድረግ ነው የምንፈልገው። ስለዚህ አስተያየት ስጡን።
አስተያየት እንቀበላለን፣ ደስ ይለናል። ለኮመንት አድርጉልን፣ እንዳለችው ሰብስክራይብ አድርጉ። እንገናኛለን ቀጣይ ቪዲዮ። ቻው። በውስጥ መስመር አናግሪ።